የፍቅር መድረሻው ሂድ ስትለው መጣ፣ ውረድ ሲባል ወጣ፣ ውጣ ሲባል ሲወርድ፣ አንዴ እሷን ሲጠላ አንዴ ደግሞ ሲወድ፣ ከራሱ ተጣልቶ ከራሱ ተኳርፎ ነፍሱን ይረግማታል በአንዲት ሴት ተለክፎ። ያቺ ሴት የሆነ ዘመን ላይ ፍቅረኛው ነበረች፣ በፍቅሩ የከነፈች፣ ስለሱ የምትኖር ስለሱ የምትሞት፣ እሱም የሚያፈቅራት ከጎኗ ማይጠፋ፣ ፍቅር እንደ ማግኔት ከሷ ጋር አጣብቆት አንድ ጊዜ በሐይቅ አንድ ጊዜ በየብስ አንድ ጊዜ በአየር ፍቅርን ሸክፈው ሲንሳፈፉ ነበር። ዛሬ ተጣልተው ተኳርፈው ደግሞም ተለያይተው አንድ ፍቅራቸውን ሁለት ቦታ ከፍለው ጎንጆውን አፍርሰው ተነጣጥለዋሉ። ትላንትን ታቅፈው እንዲሁ ይኖራሉ። እሱ ጎዳና ዳር ካለ አንድ ካፌ ገብቶ ለካፌ አሳላፊ ያዞ ማኪያቶ ሁለት ነው ያዘዘው፣ አንደኛው ለራሱ ሁለተኛው ደግሞ ለሄደችው ፍቅሩ። እርግጥ ነው የለችም፣ በምናብ ሊያኖራት ከባዶ ወንበሩ እንዲህ ነው ሀሳቡ። ትዕዛዙ እስኪመጣ ጋዜጣ ያነባል። የጋዜጣው ርዕስ ጥያቄ ይጠይቃል። ጥያቄው ካላህና ከእግዚአብሔር የቱ ነው ትክክል? ከርዕሱ በታች የቄስና የሼህ የፈገግታ ምስል። እዚህ ጋር ቄሱም ሆነ ሼሁ የጻፉትን ጽፈት የሰበኩት ስብከት ካነበበ በኋላ ደረሰ ከእውነት። እውነቱ የቄሱም የሼሁም የአላህም የእግዚአብሔሩም ቃሎች ሲመነዘር ፍቅር ነው መነሻው፣ ፍቅር ነው መድረሻው። ከፍቅር ለራቀ የይቅርታ ቃል ነው መምጫ መመለሻው። ያዘዘው ማኪያቶ ከመጣ ቆይቷል። ጋዜጣውን ሲያነብ ረስቶት ቀዝቅዟል። ሳይጠጣው ተነሳ። ጋዜጣውን ይዞ መንገዱን ጀመረ። የሚጓዝበት መንገድ ማይሻር ማይጠፋ ከአንዲት ፍቅሩ ጋር ትዝታ ነበረ። እርምጃው ፈጠነ። ይሄዳል 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 ይሄዳል። ፍቅሩ ቤት ደረሰ። በሯን ደበደበ። እየሮጠች ወጣች። የበፊት ህይወቷን ፊት ለፊቷ ቆሟል። የምትለው ጠፋት። ፍርሃት ነፍሷን ወጣት። እሱ ተንበርክኳል። እግሯ ስር ተገኝቷል። በስስት በፍቅር ሽቅብ አይኗን እያየ ይቅርታ የሚል ቃል ከአንደበቱ ይፈልቃል። እሷ አለቀሰች። አይኗን ባወረሰው አካላቷን ሙሉ ደስታ አንቀጠቀጠው። ተነሳ፣ አቀፈችው። ሲያያት ሳመችው። አፈቅርሃለሁ አለች እየሳቀች። ጋዜጣውን አየ። ፍቅር ነው መነሻው፣ ፍቅር ነው መድረሻው። ከፍቅር ለራቀ የይቅርታ ቃል ነው መምጫ መመለሻው። ይህንን አስታውሶ ፊቱን ብርሃን ሞላው። ሰላም ሰላም፣ ውድና የተከበራችሁ የወርቅ ኢትዮ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንኳን ወደ ወርቅ ኢትዮ በሰላም መጣችሁ ውዶቼ። ናፍቃችሁኛል። ብዙ ጊዜ በቪዲዮ ጠፍቻለሁኝ። ያለ መመቻቸት ነገር ገጥሞኝ ነው እንግዲህ ብቅ ብቅ ለማለት እሞክራለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አሁንም ድጋፋችሁ አይለኝ እላለሁኝ። ስላዳመጣችሁኝ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይኩ እንዳይረሳ።